ፊልሙ ሲጀምር ሊዩ የተባለ ሴት እናያታለን። ወደ ሰርግ ስነ ስርዓት እየነዳች በነበረበት ወቅትም ከኋላዋ በነበረ ቸልተኛ አሽከርካሪ መኪናዋ ተገይታ ትቆማለች። ከመኪናው የወጣ ሰው ይቅርታ ጠይቀው የደረሰው ጉዳትን ለመካስ የስልክ ቁጥርሽን ስጪኝ ብሎ ቢጠይቃትም በዓይኖቹ ውስጥ ግን ምንም አይነት ጥፋተኝነት ስሜት አልነበረም። የሰርጉ ስነ ስርዓት ሲደርስም አቅራቢው ሊዩ ወደ መድረክ ወጥተሽ ለሙሽሮቹ የምርቃት ቃልሽን ስጪ። ሙሽራው አባቷ አቶ ሉ፣ ሙሽሪቷ ደግሞ የእንጀራ እናቷ ወይዘሮ ሆንግ ሲሆኑ እሷም ወደ መድረክ ወጥታ የሰርጉ ቀን በአጋጣሚ የወላጅ እናቴን መቃብር የጎበኘሁበት ቃል ላይ በመቅጣሙ ምንም አይነት ምርቃት አልሰጣችሁም። በኋላም ወይዘሮዋን ግን አግኝታትም ህጋዊ ሚስት ለመሆን በጣም ታግለሽ ነበር፣ በመጨረሻም ቀኑን አገኘሽው በሚሉ የመረሩ ቃላት አፌዝባታለች። በመጨረሻም ብቻዋን ተቀምጣ እናቷን እያሰበች ስታለቅስ ቀደም ሲል ያገኘችው ሰው መጥቶ በህፃናት ተረት ያጻናታል። በምሽቱም እንደገና ስታገኘው ሻኦማን የሚባለው ይሄ ሰው ገና ወደ ሀገር ቤት የተመለሰ ቢሆንም ባልተጠበቀ ሁኔታ የእንጀራ ወንድሟ ሊዮ መምጣቱን ታውቃለች። ሻኦማን የሚያበሳጭ ባህሪ ስለነበረው እሷም እኔ እንደ ወንድሜ በጭራሽ አልቀበልህም ብላ ራሷን ለመከላከል ስትሞክር ወደ እሷ ጋር ጠጋ በማለት ሚዛኗን ታጣና ልትወድቅ ስትል ደግሞ ወገቧን ይዟት ይደግፋታል። ሊዩም እግሩን በከፍተኛ ተረከዝ ጫማዋ ረግጣ በቁጣ ጥላው ትሄዳለች። ወደ ቤት ስትመለስም አባቷ የዋንግን ልጅ ቤቱን አሳየው ቢላትም ልታናገረው እንኳን ሳልፈለገች ወደ ውሃ ውስጥ ገፍትራ እሱ እንዲበሰብስ ልታደርግ ብታቅድም ሻኦማን ግን በበላይነቱ ይዞ እቅዷን በራሷ ላይ ተመልሶ ወደ ዋና ውሃ ውስጥ በመውደቋ እሷን በጠነቀቅ ያነሳታል። በማግስቱ ጠዋትን ምግብ ጠረጴዛ ላይ ሊዩ በጠላትነት ተሞልታ ጓደኞቿን በመጥራት እሱን ወጥመድ ውስጥ ጥለዋለች። ታላቅቷ ህዋም ታናሽ ሆቴሉ የሽቅድምድም ተወዳዳሪ አምጪ እንጂ ብላ ስጠይቃት እሷም ወዲያውኑ እሱን በመጠቆም እሱ ከፍተኛ ደረጃ ያለው ተወዳዳሪ ነው ብላ ትናገራለች። እሱም ልምድ የሌለው መስሏቸው ለመስማማት ቢገደድም ባልተጠበቀ ሁኔታ ሻኦማን ግን በበግ ምስል ውስጥም ያለ ተኩላ ነበር። በተወዳዳሪነት የበላይነቱን ባሳየበት የሽቅድምድም ክህሎትም የመኪና ፍጥነቱን እብደት ባለ ሁኔታ እየጨመረ ሲሆን በአጠገቡ የነበረችው ሊዩ በውሳኔዋ ተጸጽታ ልቧ ከደረቷ ሊወጣ ምንም አልቀረውም ነበር። እሱ ግን መንገዱን በደንብ እንደሚያቅበህል እጅግ በጣም ረጋ ብሎ ነበር። የሁለቱ መኪና ተፎካካሪዎቻቸውን ከአቧራ ጀርባ አስቀርቶ የሰዎችን እልልታና አድናቆት የተቀበለ ወደ መጨረሻው መስመር በፍጥነት ይገባል። ሊዩ እሱን ለማሳፈር ያወጣችው እቅድ እንደገና ይከሽፍባትና እውነተኛ ችሎታህን ደብቅ አስመሰልክ ብላ ተሰድበዋለች። ተፎካካሪውም ሽንፈቱን መቀበል አቅቶት ወደ ሻኦማን በመምጣት ጠብ ሊጀምር ሲል ሊዩ ግን በጭራሽ አልፈቀደችለትም ነበር። ምክንያቱም ሻኦማንን የማስጨነቅ መብት ያላት እሷ ብቻ ነበረች። በንግግር መግባባት ስላልቻለ ሰውየው በብዛት ሆናችሁ አጥቁት ብሎ ደጋፊዎቹ እንዲያጠቁት ያዛል። ነገር ግን ሻኦማን ከፍተኛ የውጋ ክህሎት ስለነበረው ሁሉንም ደብድቦ ልክ ያስገባቸዋል። ውጋው ሲያልቅም እሷ በፊቱ ላይ ያለውን ቁስል እየጠረገችለት ይሄ ሰው አሁን ትንሽ የሚያበሳጭ ባህሪው ቀንስ ብሏል መሰለኝ ብላ ታስባለች። ሻኦማን በወዳጅነት የባስኬትቦል ጨዋታ ላይ ሲካፈል እሷ ከተመልካች ወንበር ላይ ተቀምጣ ታየው ነበር። እሱ ከሽቅድምድም ጀምሮ እስከ ባስኬትቦል ሁሉም ነገር የሚያውቀው ይመስል ነጥብ ከነጥብ በላይ በማስመዝገብ ለተፎካካሪ ቡድን የማገገም እድል አልሰጠውም ነበር። ከዛም አድናቂዎችን ሲሰማየቷ ስላበሳጫት ጥላው ትሄድና እሱን ተከትሎ አትበሳጭ እንጂ እያላት እሷን ለማረጋጋት ይከትላታል። ይህ ደግሞ እሷን የበለጠ ያበሳጫታል። እሷን ጥጋ ሲዞ በትሄዳለች። በከባድ ሁኔታ ከተከራከሩ በኋላም በመካከላቸው ያልተጣበቀና የተከለከለ ስሜት የበለጠ እየጨመረ ይመጣል። ሳያስቡ ተቀራርበው እያለም ጂኦ የሮጠች በመምጣቷ ይለያያሉ። በማግስቱ ጠዋትም ልዩ ወደ ታይ ስትወርድም በእንጀራ እናቷ ወይዘሮ ዋንግ ትጠራለች። የእንጀራ እናቷ በሰርጉ ቀን የነበራትን ትህትና ጥላ በቁጣ በተሞላ አይኖቿ ለገዛ ልጄ እኔን መጥፎ አድርገሽ በማውራትሽ እኔን ተንኮለኛ አድርገሽኛል ስትላት ተናዳ እናቴ እኮ ታማ በነበረበት ወቅት የእናቴ ታማኝ ጓደኛ የነበርሽው አንቺ ነበርሽ። ወደ አባቴ ጠጋ ብለሽ እናቴ እንደሞትሽ ደግሞ ወደ ሌሎ ቤተሰብ ገባሽ በማለት በቅርቡ ባረገችው ምርመራ ያወቀችው እውነታ ትናገራለች። በእሷ ተከታታይ ጥቃት የተደናገጠችው የእንጀራ እናቷ ገፍትራ በመጣሏ ምክንያትም ሊዩ ከአበባ ማስቀመጫ ጋር ተጋይታ እጇ ይደማል። ሻኦማንም እሷ እንዳሰረችላት ሁሉ አይዞሽ እጅሽን ላክምልሽ ብሎ እሷንም በፍጥነት ወስዶ ሕክምና ያደርግላታል። ምንም እንኳን ለህመሟ በጣም ቢያዝንላትም በውስጡ ግን ምን ያህል እውነተኛነት እንዳለው ግን አይታወቅም ነበር። ሊዩ የምርመራ ሂደቱ ላይ ብዙ ማስረጃዎችን ስላገኘች አይምሯ ላይ ያርፍ አልቻለም ነበር። ይህንን በቀል መወጣት ስለነበረባት ወደ ሻኦማን ክፍል ገብታ ሰላም እንፍጠር በማለት ሀሳብ ታቀርበታለች። ሀሳቧም የመጨረሻ ዕዳውን ትከፍልለትና በሙያው እንዲበለጽግ እንድትረዳው ሲሆን በምላሹ የምታገኘው ገንዘብ በሙሉ የኔ ይሆናል። ይህ ለመቃወም ከባድ የሆነ ጣፋጭ የሆነ ስምምነት ቢመስልም እሷ ግን ሌላ ቅድም ነበራት። ከዛም ሁለቱም በስምምነቱ ተስማምተናል ብለው ለማጽናት ይስማማሉ። በድንገት ሻኦማን እስኪ ዛሬ አብረን ጠጣ ብሎ ይጋብዛትና በማግስቱ ግን ሁለቱም ሲነቁ ጠዋት ሆኖ ነበር። በአልጋው ተቃራኒ ጎን ተኝተው ነበር። ወይዘሮ ዋንግ ገብታ እሷን ስታያት ልጅ ልታሳስችው እያቀድሽ ነው በማለት ልዩን እንደ በቀል አድርጋ ልጇ ለማሳት እያደረገችው እንደሆነ አስባ ትፈራታለች። ጥያቄ ስቀርብላትም ልዩ ምንም የማፈር ስሜት ሳይታይባት
እሺ ምን ልታደርጊ ነው ታዲያ እያለች የእንጀራ እናቷ እንድታብድና ገፍትራ እንድትጠላት በማድረግ ቁስሏ እንደገና እንዲፈነከት ታደርጋለች። ሁለቱ ሴቶች እርስ በርስ እንዳያልቁ በከፍተኛ ትግል ከለያያቸው በኋላ ሻውማንም እሷን ተሸክሞ ይወስዳታል። ነገር ግን ባልተጠበቀ ሁኔታ በጣም ተቀርበውና እሱም ይሄ ስሜት ትክክል አይደለም ብሎ ነገሩን ከአእምሮ አውጥቶ እንደተለመደው ሊያስተናግዳት ይሞክራል። በወጣቱ የነርስ ፓርቲ ላይ ደግሞ ሊዩ በጣም ውብ ሆና ተዘጋጅታ የብዙዎችን ትኩረት ትስብና ሻኦማን እረፍት ማጣት ተሰማዋል። ከዛ ደግሞ ጅኦ እወድሃለሁ ብላ ያቀረበችለትን የፍቅር ጥያቄ አይ አልቀበልሽም በማለት በደስታ ውድቅ ሲያደርግባት ብቻዋን በሀዘን ትቀራለች። ሻኦማንም ወደ ልዩ መጥቶ ጉትቶ ይወስዳትና በስተ መጨረሻ ፍቅራቸውን ይገላለጻሉ። ነገር ግን የምትወደው ልጅ መታ ሁለቱን አንድ ላይ ስታያቸው ትናደድና ስልኳን አውጥታ ወደ ወይዘሮ ዋንግ ትደውላለች። የልዩም ጓደኛ ተመልሶ መምጣቱን ይነግራታል። ጂን ስለ እሷ ዜና በጥንቃቄ አጣርቶ ከአንቺ ጎን ቆሜ ከእንጀራ እናትሽና ከዛ አጠራጣሪው ሻኦማን ጠብቅሻለሁ ብሎ የተመለሰበትን ምክንያት ይገልጽላታል። በዚህም መሀልም እሱ ይደርስና ሁለት ወንዶች እርስ በርሳቸው በቁጣ የተያዩ የስድብ ቃላት ይነጋግራሉ። ከዛም ከዚህ ህፃን ጋር ጊዜን አልጠፋም ብሎ እሷን ወደ መኪና ወስዶ ለመሄድ ይነሳል። ሊዩ ተናዳ ከአንተ ጋር አልሄድም ብላ ከመኪና ወርዳ ትሄዳለች። ሻኦማንም ለአንቺ ያለኝ ስሜት ግን ሙሉ በሙሉ እውነተኛ ነው፣ ምንም አይነት ሴራ የለበትም ስራት ፍቅሯን ትገልጽለትና ሁለቱም ይህንን ስህተት እንደሆነ ቢያውቁም መተው ግን አልቻሉም ነበር። የእሱ ምስል አይምሮውን ስለሞላው በስዕሎቿ ላይ የተሳረፈውና ክፍሏን በእሱ ምስል ይሸፈናል። ወይዘሮ ዋንግም ይህንን አውቃ ይቺ ሴት ልጅ እንድታጠፋ አልፈቅድም እያለች የልዩን የስዕል ስራዎችን በሙሉ ትቀዳዳቸዋለች። ልዩ ተመልሳ ስራዎቿ መደምሰሳቸውን ስታይ አዝና ታለቅሳለች። እሱም በዛች ምሽትም አይዞሽ አብረን ጠግነዋለን ብሎ የተቀደዱትን ስዕሎቹን አብሮ ይሰበስብላታል። ማስተር ቼን ተመልሶ እርምጃ መውሰድ ሲጀምር በባለፈው ጊዜ በሻኦማን የተሸነፈው ኦኦ ጃንግ የሚባለውን ሰውዬ ጠርቶትም በእሱ እንደተሸነፍክ ብሎ ይጠይቀዋል። ያ ሰውን በልዩ ላይ ጥብቅ ክትትል ያደርግባት ነበር። አባቷ ደግሞ እናትና ልጅ ለሽርሽር እንዲወጡ ነግሮ ከልጁ ጋር እያወራ የሉ ቤተሰብ አንድና ብቸኛ ልጅ እንደመሆንሽ መጠን ታዛዥና ትሁቱኝ። እሱም ከልጁ ጋር ለመደራደር ቢሞክርም እሷ ግን የሁለተኛ ሚስትህን ልጅ ወደ ድርጅትህ እንዲገባ ፍቅድለት ብላ ሀሳብ ታቀርበታለች። ከዛም ጆ አንድ ላይ እንዳያዘቻቸው ስታውቅም የሰዎች ዓይንና ጆሮ እንዳያየን ርቀትን ጠብቅ ብላ ብትመክረውም እሱ ግን ለምን ትፈሪያለሽ እያለ ይይዝባታል። ሊዩ ከእንጀራ እናቷ ወይዘሮ ዋንግ ጋር ገበያ ወታ እናቷም ግንኙነታችንን አድሰው እስኪ ብትላትም እሷ ግን አይ አንቺ በጣም አስመሳይ ሰው ነሽ ብላ ትናገራታለች። በነጋታውም ልዩ የፊት ማስክ አርጋ እያለችም ሻኦማን ቁርስ ልመግብሽ እያለ ሲያፌዝባት አባቷ እዛው ስለነበረ እሺ ብላ በውሸት ፈገግታ ለማሳለፍ ትገደዳለች። እሱም በቅርንጫፉ ድርጅት ፕሮጀክት ላይ ተጠምዶ እያለ የድሮ የክፍል ጓደኛው ሊሊ ሰላም ምትለው ትመጣለች። እሱ የተመለሰችውን ፍቅራቸውን ለማደስ ነበር። ልዩም ስጦታ ልታመጣለት መታ ከሌላ ሴት ጋር ስታየው ተናዳ ከቼምባይ ጋር ለመዝናናት ትወጣለች። በኋላ ላይም ሊሊ ወደ ነበሩበት ቦታ መታ ከሻኦማን ጋር ትቀላቀላለች። ሊሊ ሻኦማንን ልትቀርበው ስትልም ልዩ በድንጋጤ የወይን ብርጭቆውን ጥላ ትሰብረዋለች። ወደ ቤት ሲመለሱ ጥቃት ይደርስባቸዋል። አቶ ሉም ልጁ በመጥፋቷ ከተማውን በሙሉ ፈልጉ ብሎ ያዛል። ወይዘሮ ዋንግ የሚውለትን ፎቶ ታይና እየተዋደዱ ነው ማለት ነው። ሻኦማን ግን በጭንቀት መስራት አልቻለም ነበር። በሌላ ቦታም ቼምባይ ተደብድቦ ፊቱ በደም ተሸፍኖ እያለ እሷ ደግሞ ወንበር ላይ ታስራ ነበር። እሱም እሷን አትንኳት ብሎ ድብደባውን ችለው ነበር። የእሷን አንድ ዘለላ ጸጉር እንኳን እንዳይነኳት በሚል ቼምባይም ሲሰቃይ በማየቷ ልዩ ደግሞ ብትታገልም አልተሳካላትም ነበር። በሀዘን ተቀረቅራለች። ልዩ በመጥፋቷ ሻኦማንን በትዕግስት ማጣት እሷን ለማግኘት ፍለጋ ይጀምራል። በባለፈው ጊዜ ጠብ የጫረበትን ኦኦ ጃንግን ፍንጭ ለማግኘት የቢሊያርድ ቤቶችን ገልብጦ ተላላኪውን መንገዱ እንዲመራ ያስገድደዋል። የአጋቾቹ መሪ በ6 ሰዓት ውስጥ ገንዘብ ካልተከፈለው እንደማይለቃቸው ይገልጻል። እሷ ደግሞ የአቶ ጃንግሚን ብቸኛ ልጅ መሆኗን ሲያውቅም በጣም ይደስታል። ነገር ግን ሻኦማን ይመጣና ብቻውን ገብቶ ተላላኪዎቹ ይደበድባቸዋል። እሱም ከባድ ጉዳት ቢደርስበትም ሁኔታውን በመቀየር አጋቾቹን ያባራቸዋል። አደጋው በሙሉ ካለቀ በኋላም ሻኦማን እሷን ተሸክሞ ወደ ቤት ይወስዳታል። ወይዘሮ ዋንግም ልዩን ለመጉዳት አቅዳ ነፍሰ ጡር መሆኗን ታበስራለች። ይሄ ዜና ለልዩ አስደናቂ ነበር። ሁለቱም ከሌሎቹ ተደብቀው በሚስጥር ይገናኙ ነበር። በቢሮ ውስጥ ሚስሉ ከአባቷ አዲስ ረዳት ጋር በድንገት ትጋጫለች። ረዳቷ እናቷ እንደምትመስል ስታውቅና ዋንግንም ስታይ በአባቷ የበለጠ ተስፋ ትቆርጣለች። ሊሊ በአሜሪካ ለ3 ዓመታት ከሻኦማን ጎን የነበረች የድሮ ፍቅረኛ በመሆኗ ተኩራርታ ሁለቱን ለመለያየት ትሞክራለች። የልዩ ከባድ ህመም ተመልሶ ይነሳባታል። መንትያ እህት የነበረቻት ሲሆን ሁለቱ እህትማማቾች ስዕል መሳል ይወዱና እርስ በርስም በጣም ይዋደዱ ነበር። እናት ሳልነበረች ግን ደስታዋ ሙሉ አልነበረም። ከተወሰነ ጊዜ በኋላ ደግሞ በከባድ በሽታ እህቷን ታጣታለች። ይህ ሁሉ ካለፈ በኋላም በሚስጥር ከአንድ ሰው ጋር በፍቅር መውደቅ ለእሷ ከባድ ነበር። ያ ሰው ደግሞ በጣም ጥሩ ነው፣ የሚወዳት ነበር። አብሮ ያሳለፉት ጊዜ አጭር ቢሆንም ጥሩ ጊዜያትን አሳልፈው ነበር። ነገር ግን ምንም አይነት ቁጭት እንዲኖራት ሳልፈለገች የራሷ የሆነ ትንሽ የሰል ክፍል የማቋቋም ህልሟ ልታሳካ ተወስናለች።
ይህንን ለሻኦማን አሳይታው የስዕል ኤግዚቢሽኑን ለማዘጋጀት ያላትን እቅድ ትነግረዋለች። ሁለቱም አብረው ይስቃሉ፣ ያወራሉ፣ ይቀልዳሉ። ምግብ እየበሉም አባቷ ለትምህርትም ወደ ሲንጋፖር ለመላክ ማሰቡን ሲናገር ከሻኦማን ጋር ልትለያይ ስለሆነ ወዲያውኑ እሱ ልታገኘው ሄዳ አብሮ የሚያሳልፉትን እያንዳንዱን ሰዓት በሙሉ ልቡ እንዲንከባከበው ጠይቀዋለች። የፕሮጀክቱን ጊዜ ለማጠናቀቅ እስከ ማታ ድረስ ከድሮ ፍቅረኛው ጋር ይሰራሉ። በከባድ ስራውና በበሰለ አመራሩ ምክንያትም ስራው ይሳካለታል። ከሊዩ ጋር ሲገናኝም የድሮ ፍቅረኛው ሊሊ ሁሌ ጊዜ በድብቅ ከኋላቸው ሆና በመከታተል እያንዳንዱ ፎቶ ታነሳ ነበር። እሷም የስዕል ክፍሏን እያሳየችው በሙሉ ልባ የሳለችውን ዋናውን ስዕሏን እዛ በክብር ተቀምጦ ነበር። የሳለችውን ስዕል እያሳየችውም አንተ ሁል ጊዜ የደህንነት ስሜት እንዲሰማኝ ታደርጋለህ። ደስታው ብዙ ሳይቆይም ከተወሰነ ጊዜ በፊት ዕዳውን ካልከፈለ ስለ አባቱ ያለው ሚስጥር በሙሉ ይፋ እንደሚደረግ ስልክ ይደርሰዋል። አባቱ በዚህ ዓለም ባይኖርም እንኳን በህዝብ እንደሚጠላ ይነግረዋል። ይህም ሳያበቃ ከልዩ ጋራ ሊሊ ያነሳቻቸው ፎቶ ተለቆ አባትየው በጣም ይናደዳል። እሷንም በመንገድ ላይ የሚያንሰው ሁሉ ያሽፍባት ነበር። ፕሮጀክቱ ወሳኝነት ደረጃ ላይ ያለ አጋሮቻቸው ስማችንን ያበላሸዋል በሚል ፍርሃት አብሮ መስራቱን ያቆሙታል። ዋና ዋና ተደራሽ የሆኑ ታዋቂ የመገናኛ ብዙሃን ሳይቀሩ በጉዳዩ ላይ ዘገባዎችን ማውጣት ጀምረው የሻኦማን አስቸኳይ እርምጃ ከእሷ ጋር ምንም አይነት የፍቅር ግንኙነት እንደሌለውና ሌላ እጮኛ እንዳለው ገጽታዊ መግለጫ መስጠት ነበረበት። በሌላ በኩል ደግሞ እሷ የእነዚህን ወሬ ምንጭ ለማወቅ ጥረት ብታረግም መረጃውን የለቀቀው ሰው ማንነቱ ልታገኘው አልቻለችም ነበር። ሁለቱም ውድ የሆነ ምግብ ቤት አብሮ ለምሳ ሄደው የምግብ ቤቱ ሰራተኞች ከጥቅም አንጻር በድብቅ ፎቶ ያነሷቸው ነበር። ጋዜጠኞቹን በፍጥነት ከቧቸው ይሰበሰባሉ። ከምግብ ቤቱ ሲወጡ ጋዜጠኞች አጠገባቸው ደርሰው የሚረብሹ ጥያቄዎችን መጠየቅ ይጀምራሉ። አንደኛው ጋዜጠኛ የሻኦማን አባት ስለሞተበት አሳዛኝ ሁኔታ አስጠይቀው የሻኦማን ትዕግስት አልቆ ጋዜጠኛውን ይመተዋል። ነገሩ የበለጠም ይወሳሰባል። በሌላ በኩልም ዋንግ እርጉዝ አለመሆኗን ሌዩ ምርመራ ካደረገች በኋላ ዋንግም እርጉዝ እንዳልነበረች የሚያረጋግጠው ማስረጃ አግኝታ ወደ ሻኦማን ቢሮ ትሄዳለች። ይህንን ማስረጃ ይዛ የምትወደውን ሰው በይፋ ማግኘት እንደምትችል አስባ ደስ ብሏት ነበር። ነገር ግን የእሱ ሀሳብ ከሱ የተለየ ነበር። የወደፊት የፍቅር ህይወታቸው እንደሚቀጥል ጥርጣሬ ስለነበረው ያመነታል። አፍቃሪዋ እንደሷ እምነት እንደሌለው በመረዳቷ ተስፋ ቆርጣ እሱን በጥፊ መታው የተበሳጨ ትወጣለች። ይህንን ያየችው ሊሊም በመካከላቸው ያለውን ነገር እንደተጠናቀቀ አስባ በጣም ደስ ይላታል። እሱም ወደ ዋና ስራ አስፈጻሚ ቢሮ ገብቶ ሪፖርት ሊያቀርብ ሲልም የሊዩ አባት ችላ ብሎት ሳይሰማው ይቀራል። ሲወጣ ተመልሰው በድብቅ ገብቶም ኮምፒውተሩ ላይ መረጃ መፈለግ ይጀምራል። ሰውየውም ከረዳቱ ጋር ሳይታሰብ ተመልሶ ሲመጣ ጠረጴዛው ስር ይደበቃል። በማግስቱ ጠዋትም ልዩ ከጓደኞቿ ጋር ሆና ሀዘኗ ለመርሳት ትሞክራለች። ቲያንም አጠገቧ ሆኖ እንዳትጎዳ ይጠብቃት ነበር። እየተራመደችም ድንገት ሻኦማን አጠገብ ደርሳ እግሯን ጠርጎ ጫማዋን ያደርግላታል። ይህንን ሁሉ ሁኔታም ዋንግ ከሩቅ ሆና ታያቸዋለች። በእንዴት የተሞላች ዋንግም ቀድሞ አምቡላንስ ጋር ደውላ ካዘዘች በኋላ ወደ ደረጃው ሄዳ በደረጃው ላይም ሊዩን ታበሳጫትና ሆን ብላ ራሷን ከደረጃው ላይ በመጣል ጥፋቱን በሙሉ በእሷ ላይ ታሳብባታለች። ዋንግ ስትወድቅም ሻኦማን ደንግጦ ልቡ ይሰብራል። ሊዩ ነገሩ ልታስረዳ ብትሞክርም ቃላቶች ካፏ አልወጣም ይሏታል። እንጀራ እናትም ወደ አስቸኳይ ሕክምና ክፍል ተወስዳ አባቷ ነገሩን ሰምቶ ወደ ሆስፒታል በመሮጥም የራሱን ልጅ ይወቅሳታል። ሻኦማንን ለማግኘት ስትልም አዲሷ እናቷን ጎዳሽ ብሎ ይሰድባታል። የገዛ አባቷ እንኳንም ከጎኗ ባለመቆሙ ተበሳጭታ ከአባቷ ጋር ከተከራከረች በኋላ በሀዘን ተሰብራ ትሄዳለች። መሽቶ በሀዘንና በተስፋ መቁረጥ ውስጥም ሆና ብቻዋን በጎዳናዎች ላይ ትንከራተታለች። በዚያው መንገድም ላይ በረዳት አልባነት ተቀምጣ የነበረችን አንዲት ልጅን ታገኛታለች። ልዩ ልጅቷን ወደ ቤቷ ትወስዳታለች። እዛም ከመንታቷ ጋር የነበራትን ትዝታና እህቷ ከመሞቷ በፊት የነገረቻትን አሳዛኝ ታሪክ ታስታውሳለች። ቀደም ሲል እናታቸው እርጉዝ እያለችም ባለቤቷ ልታገኘው ብትሞክርም ሊገኝ አልቻለም ነበር። መንትዮቹ ከተወለዱ በኋላ እናታቸው በባለቤቷ ጨካኝነት ተስፋ ቆርጣ አንድ ልጅ ለአባቷ ሰጥታ እንድትወስድ ታደርጋለች። ይህም ልጅቷ በሉ ቤተሰብ ውስጥም የመከራ ህይወት እንዳታሳልፍ ለማዳን ነበር። እሱም ዘግይቶ ሲመጣ በጊዜው ሳይደርስም አንዷ ልጅ እንደሞተ ትነግረዋለች። እሱ ግን ምንም አይነት የጥፋተኝነት ስሜት ሳይሰማው ከዋንግ ጋር የነበረውን ግንኙነቱን ይቀጥላል። አሁንም ቢሆን አመሉ ስላለቀቀው ከእርዳቱ ጋር ሆኖ አዲሷ ሚስቱ ዋንግም ታየዋለች። ከትውስታው በኋላም ከባድ ዝናብ ስጠለም ልዩ በመንገድ ላይ ትወድቃለች። ሻኦማን መጥቶ ጥላ በመያዝ ሲረዳት እሷ ለእሱ ያላትን ፍቅር ቢጨምርም ልትቀርበው ብትሞክርም እሱ ግን አልተቀበላትም ነበር። በማግስቱ ከሊሊ ጋር ሊጋባ እንደሆነ ወሬ ስትሰማ በበሽታና በሀዘን ተዳክማ ራሷን ስታ ትወድቃለች። ለብዙ ዓመታት የሞተችው እህቷን መስላ ስሟና ማንነቷን ቀይራ በእህቷ ማስታወሻ ደብተር ውስጥ የተጻፉትን እያንዳንዱን ባህሪያትን በመከተል ነበር ስትኖር የነበረው። በዚህም እውነተኛ ስሟ ዚያው እንደነበረ ማንም አያውቅም ነበር። በኋላ ላይም ሻኦማን ከመጀመሪያውኑ በእህቷ ምትክ የመጣች መሆኗን አውቆ እንደነበረና ስሟንም ዚያው ብሎ ሲጠራትም ሚስጥሩን ያውቅ እንደነበረ እንረዳለን። ሁለቱ መንትዮችን በልጅነታቸው ከተለያዩ በኋላ እህቷ በአባቷ ሀብታም ቤት ውስጥም ስታድግ
እሷ ግን በምግብ ቤት ውስጥ ብቻ በከባድ ስራ ትኖር ነበር። ከእህቷ ጋር ከተገናኘችን በኋላ እህቷ ከመሞቷ በፊት እውነተኛ ደስታ እንድታገኘም እሷም መስላ ወደ አባቷ ቤት እንድትገባ አድርጋት ነበር። አባትየው ሊዩና ሻኦማን በደንብ ባይዛመዱም እንኳን እንደ ወንድምና እህት እንዲሆኑ ይናገራል። ሻኦማን ከእርሱ ጋር ባደረገው ውይይትም አባቱ ራሱን የጎዳው የሊዩ አባት ገፍቶት ሳይሆን በራሱ ጥፋት እንደሆነም ይረዳል። ሊዩ ከእሱ እንድትርቅም ሲል ከሊሊ ጋር ለመጋባት ይወስናል። እሷም በሀዘንና በበሽታ ምክንያትም ሕክምና ለማግኘት ሆስፒታል ስትገባ ጓደኛዋ ቲያን ህመሟ ከባድ እንደሆነ ስለሚያውቅም ለእሱ ያለው ሚስጥራዊ ፍቅር መስዋዕት በማድረግ ለሻኦማን ሲነግረው ወዲያውኑ የታጨበትን ፕሮግራም ትቶ ወደ አባቷ ቤት በመሄድም ከልጁ ጎን መሆን እንደሚፈልግ ይነግረዋል። ልጅህን እወዳታለሁ፣ ከጎኗ መሆን እፈልጋለሁ። አባትየው ግን ለገንዘብና ለልጅቱ ጥቅም ሲልም እምቢ በማለቱ ሁለቱም ይጣላሉ። እሷን በቦታው ደርሳ አባቷን ለማስቆም እናቷ ከወለደች በኋላ በነበረባት ጭንቀት ምክንያትም እንዴት አንዷ ልጅ ሞታለች ብላ ለሌላ ሰው እንደሰጠቻት እውነቱን ትነግረዋለች። ከእናቷ ጋር በፍቅርና በሳቅ የተሞላና የሚያስቀን የጋብቻ ህይወት ነበራቸው። ነገር ግን ሚስቱ አርግዛ በነበረችበት ወቅትም ልቡ ተቀይሮ ከወንግ ጋር ሲሆን ከእንደተኛ ባሏ እንድትጣላ በቂ ምክንያት ቢኖራትም የበቀለዋ መንገድ ግን መንታ ልጃቸውን በመለየት ልጆቿ ይጎዳሉ። ልዩ ስለያዘ ምን አስፈሪ እውነታ አባቷ በግልጽ ተናግረዋለች። ከስፔን ተመልሳ ወደ ሉ ቤተሰብ የገባችው መንታቴ ሳትሆን እኔቷ ነኝ። ይህንን ሰማ በሁለተኛዋ ልጁ አፍ የወጣው እያንዳንዱ የምሬት ቃል ልቡን ሰብሯል። በሱ ምክንያትም ሁለቱ ትማማቾች ለ18 ዓመታት ሙሉ ያልተሳካና የመከራ ህይወት በማሳለፋቸው ይጸጸታል። ወደ ላይኛው ፎቅ ወጥቶ ከሁለተኛዋ ሚስት ወንግ ጋር ይጣላል። ከዛ ሰው ጋራም ለ20 ዓመታት ብትኖርም የድሮ ሚስቱ ትዝታ ከልቡ ውስጥ አንዲት እንኳን ልጠፋለት ስላልቻለች በምሬት ሁለቱም ወደ ከባድ ጭቅጭቅ ይገባሉ። በግጭቱ መካከልም የድሮ ሚስቱ ከወለደች በኋላ አልጋቸው ላይ ያሉትን መንታዎችን በፍቅር ስታይ የሚያሳይ ፎቶ ያገኛል። የሞተችው ልጁን የማስታወሻ ደብተር ድጋሜ ገልጦ በውስጡም ያቺ ትንሽ ልጅ አባቷን ፍላጎቶች፣ ለጤናው የሚሆኑ ነገሮችና ሊታሰቡ የሚገባቸውን ልዩ ቀናትን በጥንቃቄ ጽፋቸው ነበር። ይህንን ሲያይ ለእሱ ያላት እውነተኛ ፍቅርና የደበቀችውን አክብሮት ተረድተው ያለቅሳል። ዋንግም የቀደመችው ሚስት ሞት ከኔ ጋር የተያያዘ እንደሆነ ጠረጠርከኝ ብላ በቅሬታ ታለቅሳለች። የድሮ ሚስቱ የኮሌጅ የቅርብ ጓደኛዋ እንደነበረችና እሱ ማግባቷን ሁል ጊዜ ጥፋተኝነት ስሜት ያሳድርባት እንደነበረ ትናገራለች። በሌላ በኩልም ሊዩና ሻኦማን አብረው ወደ ፓርክ ሄዳሉ። ያለፈው ህይወቴን እንድጋፈጠው ጥንካሬ ሆነሽኛል ይላትና ከዛም የኔ እናትና የአንቺ አባት ተፋተዋል። አሁን አብረን ለመሆን ምንም አያግደንም። ሁለቱም በፍቅር ተያይዘ ወደ ዋና ቦታው በመሄድም መጥፎ ሰው አድርጌ ነበር ማይሽ፣ እኔ ደግሞ ገንዘብ ወዳድ አድርጌ ነበር ማስብ ተባብለው ይሳሳቃሉ። ነገር ግን አሁን ከምንም በላይ ዋናው ነገር ከፊቷ ላለው ከባድ ቀዶ ሕክምና መዘጋጀት እንደሆነ የሚያስባሉ። በማግስቱ ጠዋትም ዋንግ ልታያቸው መታ ከአባቷ ጋር በይፋ መፋታቷን ነግራትም የጋብቻ ቀለበቷን አውልቃ እየመለሰች እናትሽና እኔ የተሳሳተ ሰውን የወደድ ነው ብላ ልትወጣ ስትልም ልዩ አብሮ የተነስተውን ፎቶ ሰታትም ምንም ቢሆን አንቺ ሁልጊዜም እናቴ ጓደኛ ነሽ፣ ለእኔም እንደ ሁለተኛ እናቴ ነሽ ብላ ተረጋጋታለች። ነገር ግን ለብዙ ዓመታት የኖረችበትን ያንን ቤትም ወደኋላ ዞራ ማየቷን አረሳችም። የልዩ ጓደኛ እንደሚወዳት ለመናገር ወስኖ ልክ እንዳየውሽ ልዩ ስሜት ነበር የተሰማኝ፣ እወድሻለሁ። ፍቅሩን ከመግለጹ በላይም ለሕክምና ወደ ሲንጋፖር ወስዶ የህይወት ተስፋ ሊሰጣ ዝግጅት አድርጎ ነበር። እሷ ግን ፍቅሩን በአክብሮት ሳትቀበለ ብትቀርም ከቀዶ ሕክምናው በኋላ አብረን ካይት እናበራለን ብላ በደግነት ቃል ትገባልታለች። ከዛም ቀዶ ሕክምናው ቢደረግላትም መትረፍ ሳትችል ትቀራለች። አባቷም ሀዘን ውስጥ ይገባል። ሻኦማን ሁለቱ ብቻ ባሉበት ውብ የህልም ዓለም ውስጥ ቢሰጥምም እሷ ግን በአይኑ ፊት እየደበዘዘች ትጠፋለች። በልቡ ውስጥ ሊሞላ የማይችለው ባዶነትን ትታበት ትሄዳለች። ከሰመመኑ ሲነቃ የነበሯቸውን ቪዲዮዎችን እያወጣ በማየት የነበራቸውን ትስታና ምስሏን ለማስቀረት ይሞክር ነበር። እሱና የፍቅረኛው አባትም የልጁን መቃብር ለመጎብኘት ሄደው መሞቷ እየከበዳቸው አምነው ይቀበላሉ። ሻኦማንም ወደ ስዕል ክፍሏ ተመልሶ እሷ የሳለችውን ያልተጠናቀቀውን የእሱን ስዕል ሲመለከት እሷ አሁንም እዛ እንዳለች ስዕሉን እየሳለች እንደሆነ በምናቡ እያየ ያለቅሳል። እሷ ብታልፍም ለእሷ ያለው ፍቅርና ትዝታ በልብ ውስጥም ለዘላለም እንደሚኖር እያሰበ ብቻውን ሲቀር ፊልሙ እንደዚህ ይጠናቀቃል።